ክብር ለአምላካችን ለእግዚአብሔር ይሁን። ሁላችንም ለቃሉ ክብር እንቆማለን። መጽሐፍ ቅዱስ የያዛችሁ ዛሬ የማካፍላችሁ የእግዚአብሔር ቃል ለእግዚአብሔር በልግስና መስጠት ታላቅ በረከት ነው። አሜን። እስቲ ከኔ ጋር በሉ፣ ለእግዚአብሔር በልግስና መስጠት ታላቅ በረከት ነው። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ያዝን ሁለተኛ ቆሮንቶስ ምዕራፍ 9 ሁለተኛ ቆሮንቶስ ምዕራፍ 9 ሐዋርያው ጳውሎስ ሁለተኛ ቆሮንቶስን ምዕራፍ 8ና ምዕራፍ 9ን የቆሮንቶስ ቤተክርስቲያን በኢየሩሳሌም ላሉት ቅዱሳን በተለያየ ረሃብ ውስጥ ችግር ውስጥ ላሉት ቅዱሳን ፋንድሬዝ ሲያደርግ ለዛ ያዘጋጀበት መልእክት ነው። በዚህ ክፍል ላይ የምንመለከተው ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 6 እስከ 15 በኢየሱስ ስም አነባለሁ። እንደዚህ ይላል፣ ይህንንም እላለሁ በጥቂቱ የሚዘራ በጥቂቱ ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ፣ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረድኤት አገልግሎት ለቅዱሳን የሚጎድላችሁን በሙሉ የሚሰጥ ብቻ አይደለምና፣ ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱንና ሁሉን ስለምትረዱ ልግስና እግዚአብሔርን ያከብራሉ። ራሳቸውንም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። ስለማይነገረው ስጦታው እግዚአብሔር ይመስገን። ስለማይነገረው ስጦታው እግዚአብሔር ይመስገን። አዲሱ መደበኛ ትርጉም እንደዚህ ይላል፣ በቃላት ሊገለጥ ስለማይችለው ስጦታው እግዚአብሔር ይመስገን። ጌታ ሆይ ክብር ላንተ ይሆን። ካንተ ስለተቀበልነው ስለማይነገረው ስጦታ እናመሰግንሃለን። ዛሬ ደግሞ ላንተ በመስጠት ይህንን አገልግሎት ሰጥተናልና በብዙ እንድንሰጥ እርዳን። ሁሉ ላንተ ክብር ይሁን። ቃልህን ባርክልን በኢየሱስ ክርስቶስ ጌታ ስም። ክብር ለእግዚአብሔር ይሁን። ለእግዚአብሔር በልግስና መስጠት ታላቅ በረከት ነው። አሜን። መጽሐፍ ቅዱሳችንን ከዳር እስከ ዳር በምናይበት ጊዜ መጽሐፍ ቅዱስ የመስጠት እና የመቀበል መጽሐፍ ነው። በመስጠት የተሞላ መጽሐፍ ነው።
በመቀበል የተሞላ መጽሐፍ ነው። አሁን ባነበብኩላችሁ በሁለተኛ ቆሮንቶስ ምዕራፍ 8 ምዕራፍ 9 ሐዋርያው ጳውሎስ የቆሮንቶስን ቤተክርስቲያን በኢየሩሳሌም ከተማ ባለችው የክርስቶስ ቤተክርስቲያን በተነሳው ረሃብና ችግር የቆሮንቶስ ቤተክርስቲያን ገንዘቧን እንድትሰጥ ያዘጋጀበት መልእክት ነው። ይሄ መልእክት ምዕራፍ 8 ምዕራፍ 9 ይሄንን ነው የምትመለከቱትና ይህንን መልእክት ምዕራፍ 9 ሲደመድም ጳውሎስ የተናገረው ምንድን ነው? በቃላት ሊገለጥ ስለማይችለው ስጦታው እግዚአብሔር ይመስገን። አሜን። በጣም ትፈራላችሁ አሜን ለማለት ሃሌሉያ ለማለት። እኔ 55 ዓመት በጴንጤቆስጤ ቸርች ነው ያደግኩት የኖርኩት እና ህዝባችን አሜን የእግዚአብሔር ቃል ይሁን የሚል ነውና ዝም ብሎ ተመልካች ታዛቢ ጉባኤ ያለመድኩምና ለዛሬ ብቻ ሳምንት ከፓስተር ጣመ ጋር ጸጥ ብላችሁ ታመልካላችሁ። ዛሬ ግን ለእግዚአብሔር ቃል አሜን በሉ። ሃሌሉያ። በቃላት ሊገለጥ ስለማይችለው ስጦታው እግዚአብሔር ይመስገን። ሃሌሉያ ሃሌሉያ። የመጀመሪያው የልግስና ስጦታ ለሰዎች ሰጪው ራሱ እግዚአብሔር ነው። አሁን እናንተ አንዳንድ ነገር እዚህ ስለሰጣችሁ በጣም ትልቅ ነገር እንደሆነ አስባችሁ ሊሆን ይችላል። ኖ 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 እግዚአብሔር ለእኔና ለእናንተ በቃላት ሊገለጥ የማይችል 3 ቤዚክ ትልልቅ ስጦታዎች ሰጥቶናል። የመጀመሪያው ስጦታ ጳውሎስ በቃላት ሊገለጥ የማይችለው ስጦታ የሚለው ኢየሱስ ክርስቶስን ነው። አሜን። ክርስቶስ ኢየሱስ በቃላት ልንገልጠው የማንችለው ስጦታ ነው። እኛን ከዘላለም ሞት አዳነን። እኛን ከዘላለም ሲኦል አዳነን። እኛን ከጨለማ አዳነን። እኛን ከጥልቁ አወጣን። ልንድን የማንችለውን ሰዎች፣ ልንድን የማይገባውን ሰዎች የዘላለም ሕይወት ሰጠን፣ አዳነን፣ ሰው አደረገን፣ ባረከን። ስለዚህ ነው ጳውሎስ ደህንነቱን እያሰበ ከየት እንደመጣ እያሰበ በቃላት ሊገለጥ ስለማይችለው ስጦታው እግዚአብሔር ይመስገን። ቤተ ክርስቲያን ስንመጣ እግዚአብሔርን በፍጹም ሙላትና በፍጹም መሰጠት ማምለክ ይኖርብናል። እንዳልኳቸው እኔ ጴንጤቆስጤ ነኝ። ጴንጤቆስጤንም በኢትዮጵያ በኤርትራ አሰራጭተናል እና ጴንጤቆስጤያውያን የሚታወቁት የአምላካቸውን ምስጋና በሙሉ ክብርና ኃይል በመስጠት ነው። ሃሌሉያ ሃሌሉያ። ያደረገልንን እያሰብን ጳውሎስ በሁለተኛ ቆሮንቶስ 8:9 ላይ ምን ይላቸዋል? የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። ፊልጵስዩስ 2:6-8 እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞትም ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። አሜን አሜን።
ይሄንን ፍቅር በጣም ኬርለስ በሆነ አቲቲዩድ ልንቀበለው አይገባም። ቤተ ክርስቲያን this is wrong። በታላቅ ክብር፣ በታላቅ ሪቨረንስ፣ በታላቅ ደስታ ሃሌሉያ ሃሌሉያ ያዳነንን አምላክ እናከብረዋለን። ያዳነንን አምላክ እናመሰግነዋለን። 24 ሰዓት ስማኝ የእግዚአብሔር ሕዝብ 24 ሰዓት ያለ ረፍት ያለ ፋታ በፊቱ ተደፍተው ቅዱስ 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 ያለና የሚኖር የሚመጣ ሃሌሉያ ሃሌሉያ ታርደሃልና በደምህም ለአባት መንግሥት ካህናት የሆኑ ዘንድ አደረካቸው። ይሰግዱለታል፣ ያከብሩታል። አሜን። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። እግዚአብሔር ሕዝብ የተወደድክበትን ፍቅር አታቅልለው። የተወደድክበትን ፍቅር አትናቀው። የተወደድክበትን ፍቅር አታርክሰው። በሕይወት ዘመን በፍጹም ግለት ይህንን ፍቅር በውስጥ አቀጣጥለው። አሜን አሜን አሜን። አለበለዚያ የምንድን ነው የምትሆነው መሰለ? ሃይማኖተኛ ሆነ ነው የምትቀረው። ሃይማኖተኛ ሕይወት የሌለው ኃይል የሌለው አቅም የሌለው ጸጋ የሌለው የአምልኮ መልክ ያለው ኃይሉን ግን የካደ ጉባኤ ነው የምትሆነው። ይሄ ፍቅር ካንተ ውስጥ ከበረደ፣ ይሄ ፍቅር ትዝታው ከሕይወት ውስጥ ከደከመ አምልኮው ባዶ ነው የሚሆነው። ስለዚህ ይህ አምላክ ነው መጀመሪያ ልጁን የሰጠን። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ስለኛ ሞተ። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ሄሴድ በግሪክ ቋንቋ ሄሴድ ይባላል። የእግዚአብሔር ፍቅር፣ ርኅራኄው፣ ቸርነቱ ሊገለጥ አይችልም። አንድ ነገር ብቻ ነው ሄሴድን ሊገልጠው የሚችለው፣ ያም ክርስቶስ የሚለው ቃል የተሰዋልን የታረደልን። ክብር ለዚህ ጌታ ስጡት። እኔና እናንተ ያዳነን። እኔ ሰሞኑን የብሉይ ኪዳንን መጽሐፍ ነው ማነበው በብዛት እና እነዚህ ሙሴ መጽሐፍ ሳነብ በጣም የገረመኝ የመስዋዕቱ ብዛት፣ የመስዋዕቱ አይነት፣ ዋው የመስዋዕቱ ብዛት። እኔና አንቺን ኢየሱስ ተሰውቶ ከዚህ ሁሉ ጣጣ አገላገለን። አሜን አሜን። ምን ይላል አንድ ስፍራ? ለእግዚአብሔር ጣፋጭ ሽታ እንዲሆን የሚቃጠለውን መስዋዕት ታቀርባላችሁ የሚል ትእዛዝ ነው የሰጣችሁ። ለእግዚአብሔር የመዓዛ ሽታ። ዛሬ እዚህ የሰጣችሁትን ስጦታ የሰራዊት አምላክ እግዚአብሔር አሽቶታል። ክብር ለአምላካችን ለእግዚአብሔር ይሆን። እግዚአብሔር ልጁን ብቻ አይደለም የሰጠን፣ እግዚአብሔር ደግሞ መንፈስ ቅዱስን ሰጥቶናል። መንፈስ ቅዱስን አባ አባ ብለን የምንጮህበትን የልጁን መንፈስ ተቀበላችሁ። እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። መንፈስ ቅዱስ የእግዚአብሔር ስጦታ ነው። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። በተስፋው መንፈስ
በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችሁ መያዣ ነው። እርሱም የመንፈሱን መያዣ ሰጠን። መንፈስ ቅዱስ ታላቅ ስጦታችን ነው። መንፈስ ቅዱስ ያጽናናናል። መንፈስ ቅዱስ ይመራናል። መንፈስ ቅዱስ ያበረታናል። መንፈስ ቅዱስ ያስተምረናል። ሃሌሉያ! ታላቅ ስጦታ ነው። ይናገረናል፣ ይጠራናል። አሜን። በዚህ ጃንዋሪ በስዊድን ሀገር ነበርን ከባለቤቴ ጋር እና በአንድ ሂልሶንግ በሚባል ዓለም አቀፍ ቸርች ውስጥ ፔንቴኮስታል ቸርች ውስጥ እንሰብክ ነበር እና እዛ እየሰበክን እሁድ ዕለት ማታ ለመንፈስ ቅዱስ ሙላት መጸለይ ነበረብን። ወደ 2000 የስዊድን ወጣቶች እዚህ ፊታችን ላይ አሉ። ከዛ ይሄ ቤተ ክርስቲያን በሀገሪቱ ባሉ 5 ትልልቅ ከተሞች ያንን ኮንፈረንስ ሊንክ ያደርገዋል። በየከተሞቹ ጉባኤ እንደዚህ ይቀመጣል። ልክ ፕሮግራሙ ሲደርስ አብሮ ይካፈላል። ከስቶክሆልም 500 ኪሎ ሜትር፣ 400 ኪሎ ሜትር፣ 300 ኪሎ ሜትር፣ 200 ኪሎ ሜትር ያለ ጉባኤ ይከታተላል እና በዛ ጉባኤ ላይ እሁድ ዕለት ለመንፈስ ቅዱስ ሙላት እየጸለይኩ ስጸልይ በልሳን ስናገርባቸው 500 ኪሎ ሜትር ላይ ቁጭ ብሎ ከሚያመልከው ጉባኤ ጉትንበርግ በሚባለው ሁለተኛው ከተማ ላይ ቁጭ ብሎ የሚካፈለው ጉባኤ ጥግ የተቀመጠ አንድ የቱርክ ሰው የኔ ልሳን ሰማ። እና ከፊት እየሮጠ መጣ ወደፊት። ፓስተሮቹ ወደ ተቀመጡበት ምን ሆነሃል አሉት። ጌቱ ከስቶክሆልም በእናቴ ቋንቋ እያነጋገረኝ ነው አለ። መንፈስ ቅዱስ እንደዚህም ይሰራል። የሆነ ዝም ብሎ እንትን ሪሊጂን አይደለም። በውስጣችን ያለው የእግዚአብሔር መንፈስ 500 ኪሎ ሜትር ላይ ሄዶ እንኳን ሰዎችን ያገኛል። ሃሌሉያ! እና ምን እያለ ነው አሉት። ምን እያለ ነው ሲሉት እያለኝ ያለው በእናቴ ቋንቋ በቱርክ ቋንቋ የእስላም ሰው ነው፣ እስላም ነው። በቱርክ ቋንቋ እያለኝ ያለው ሕይወትህን አሁን ካለበት ደረጃ ወደ ላይ ከፍ አድርገው ነው የሚለኝ አለ። አዲስ ኪዳኖች ሕይወታችሁን አሁን ካለበት ደረጃ ወደ ላይ ከፍ አድርጉት። አሜን። እግዚአብሔርን በማምለክ ከፍ አድርጉት። የእግዚአብሔርን ክብር በመፈለግ ከፍ አድርጉት። ለእግዚአብሔር በመስጠት ከፍ አድርጉት ሕይወታችሁን። መንፈስ ቅዱስ ሕይወታችሁን ከፍ ያደርገዋል። ካራማሻቲና ማሳራቦ ሕይወታችሁን ያነቃቀዋል። ሕይወታችሁን ይባርከዋል። ቸርቻችሁን ሪቫይቭ ያደርጋል። ቸርቻችሁን ሪቫይቭ ያደርጋል። እናንተን ሪቫይቭ ያደርጋል። ያጽናናችኋል፣ ያስተምራችኋል። ለዚህ መንፈስ ቅዱስ ሕይወታችሁን ክፈቱት። ሕይወታችሁን ክፈቱ። ሕይወታችሁን ስጡ። ይሄ ከእግዚአብሔር የተሰጠን ስጦታ ነው። ሌላው ሐዋርያ ጳውሎስ ከእግዚአብሔር ተቀበል ብሎ የሚናገረው ሐዋርያት ሥራ 17:24-25 ምን ይላል? ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነው። እጅ በሠራው መቅደስ አይኖርም። እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣል። አንዳች እንደሚጎድለው በሰው እጅ አይገለገልም። ሕይወትንና እስትንፋስን ሰጠን። አሜን። ይኸውልህ ሕይወት ስላለህ ነው እግርህ የሚንቀሳቀሰው፣ እጅህ የሚንቀሳቀሰው። ታንክፉል ነህ። እጅህን አንቀሳቅሰው። ይሰራል። እጅህ ይሰራል። እግርህስ እንዴት ነው? ይሰራል። የእግዚአብሔር ስጦታ ነው።
ሕይወትን እና እስትንፋስን እግዚአብሔር ሰጠ። አምልከው፣ አገልግለው፣ ሕይወትን ስጠው፣ ጉልበትን ስጠው፣ ገንዘብን ስጠው። አያችሁ፣ የቤተ ክርስቲያን ሪቫይቫል ይሄ የገባቸው ምእምናን ቸርቹ ሲኖር ቤተ ክርስቲያን ወደ ትልቅ ሪቫይቫል ውስጥ ትገባለች። እና አማሮንና ፓስተር ጣመን አዋሳ ላኳቸው የምለው ያን ሪቫይቫል አይተው እንዲመጡ ከዛ በኋላ ምን እንደሚሆን እዚህ እንዲያዩት ነው። ሰኞ 1500 ተማሪዎች ቤተ ክርስቲያን አገልጋዮች 1500 አገልጋዮች የአገልግሎት ትምህርት የሪቫይቫል ትምህርት ኤቭሪ ማንዴይ ይማራሉ። ሮብ 500 የሚሆን ሰው ከ10 እስከ 2 ይጾማል፣ ይጸልያል። በቤተ ክርስቲያኒቱ ውስጥ 24 ሰዓት የጸሎት ቼን ፕሬየር አለ። 24 ሰዓት እና ሪቫይቫል የሚነሳው በሁለት መንገድ ነው። ሪቫይቫል የሚነሳው አንደኛው የእግዚአብሔር ጊዜ God's timing፣ ሁለተኛው የቤተ ክርስቲያን ዝግጅት። እነዚህ ሁለቱ ነገሮች ሲገናኙ በቤተ ክርስቲያን ውስጥ ታላቅ ሪቫይቫል ይነሳል። ሃሌሉያ! የናንተ የልብ መዘጋጀት፣ የናንተ አሁን ለታወጀው የጾም ጸሎት መዘጋጀት ለሪቫይቫል አንዱ ኮዝ ነው። ይጎበኛችኋል፣ እግዚአብሔር ይጎበኛችኋል፣ ይጎበኛችኋል። ሕይወታችሁን አሁን ካለበት ሌቭል ወደ ላይ ከፍ ያደርገዋል። ስለዚህ እግዚአብሔር እነዚህን ስጦታዎች ሰጠን። እነዚህን 3 ትልልቅ ስጦታዎች እንደሰጠን መጽሐፍ ቅዱስ ይናገራል። ይሄ ልጁን የሰጠን አምላክ፣ ይሄ መንፈስ ቅዱስን የሰጠን አምላክ፣ ይሄ ሕይወትንና እስትንፋስን የሰጠን አምላክ በሁለተኛ ደረጃ እኛ ደግሞ እንድንሰጥ ስርዓትንና ትእዛዝን አበጅቶልናል። እኔና ፓስተር ጣመ እኮ የምናውጀው ኬዝ አይደለም። መስጠት ራሱ እግዚአብሔር ነው እንድንሰጥ ያዘዘን። ልጁን የሰጠው መንፈሱም የሰጠው ሕይወትና እስትንፋስን የሰጠው አምላክ እኔና እናንተም እንድንሰጥ ትእዛዝ ሰጥቶናል። ትእዛዝ የታል? ይሄው መጽሐፉ በደንብ ገልጣችሁ አምጡ። ዘጸአት 25 ከ1 እስከ 8 አንቡት። እናንተ ዘጸአት 25 ከ1 እስከ 8 አንቡት። ምን አለ እግዚአብሔር? ስጦታ ያመጣልኝ ዘንድ ለእስራኤል ልጆች ተናገር፣ በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበሉ። ከነርሱም የምትቀበሉት ይሄ ዶላር ብቻ አይደለም። ምን ነው ያለው? ወርቅ፣ ከዚያስ ብር፣ ከዚያስ ናስ፣ ማዕት ዝርዝር አለ። በመካከላችሁ አድር ዘንድ መቅደስን ስሩልኝ በዚህ በምትሰጡት ስጦታ። እና ምን ሆነ? ዘጸአት 35 ከ4 እስከ 9 ስታነቡ የልብ ፈቃድ ያለው የእግዚአብሔርን ቁርባን ያምጣ፣ ወርቅ፣ ብር፣ ናስ ያምጣ ይልና ዘጸአት 36 ከ4 እስከ 6 ምን ይላል? እግዚአብሔርን ለማገልገል ሥራ ይደረግ ዘንድ ላዘዘው ከሚበቃ ይልቅ እጅግ የሚበልጥ ሕዝቡ አመጣ። አሜን። ከሚበቃ ይልቅ ሕዝቡ አመጣ። እኔ በልቤ የነበረው ሐሳብ ይሄ ስጦታ ከኔ ስብከት በኋላ እንዲሆን ነው ያሰብኩት። ግን ቤተ ክርስቲያን በፊት አድርጋለች። ነገር ግን ከኔም ስብከት በኋላ ይሄ ሳጥን እዚህ ጋር የነበረው ሳጥን እንደገና ቢመጣና የእግዚአብሔር ቃል የነካው እንደገና እንዲሰጥ ጠይቃለሁ። እና የእስራኤል ሕዝብ ምንድነው የሆነው? ምንድነው ያደረገው? እግዚአብሔርን ለማገልገል ይደረግ ዘንድ ላዘዘው ከሚበቃ ይልቅ እጅግ የሚበልጥ ሕዝቡ አመጣ። በመቅደስ ለመቅደስ ስጦታ ከዚህ የበለጠ የሚያመጣ አይኑር ብሎ በሰፈር ውስጥ ሙሴ አሳወጀ። በቃ አታምጡ፣ አሁን ይበቃል። ፕላን ለተደረገው ነገር በቂ ገንዘብ መጥቷል። እና ምን ይላል ቃሉ? ያመጡትም ነገር ስራን ሁሉ ለመፈጸም በቅቶ ገና ስለተረፈ ነበረ።
አሜን አሜን አሜን። ልጁን የተቀበለ መንፈሱን የተቀበለ ሕይወትና ስንፋስ የተቀበለ በቅቶ ከሚበዛ ይልቅ ለአምላኩ ቤት ሥራ ያመጣል። አሜን። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። እና ምንድነው ሌላው ከዚህ ክፍል የምንማረው? ለእግዚአብሔር በልግስና መስጠት ታላቅ በረከት እንደሆነ ነው። ጳውሎስ በቅድሙ በጻፈልን ባነበብነው ክፍል ውስጥ ጥቂት ነገር ቶሎ ብዬ አሳያችኋለሁ። ቅድም ያነበብነው ሁለተኛ ቆሮንቶስ 9 ከ6 እስከ 15 ያነበብነው ክፍል መስጠት ለእግዚአብሔር መስጠት ታላቅ በረከት ነው ይላል። ምንድነው የሚለው? አንደኛው እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ትበዙ ዘንድ ጸጋን ሁሉ ያበዛላችኋል። የሚሰጡ ሰዎች ከማን ሄርሜ የሚሰጡ ሰዎች በሕይወታቸው የሚሆነው ጸጋ ይበዛላችኋል። ሁል ጊዜ ለበጎ ነገር ለመስጠት ጸጋ ይበዛላቸዋል። ጸጋ የበዛላቸው ናቸው ይሰጣሉ። ጸጋ የበዛላቸው ናቸው ይሰጣሉ። የኛ ቤተ ክርስቲያን ሲሰራ በየእሁዱ በሳምንቱ ውስጥ እያንዳንዱ ሰው ኤቭሪ ዊክ ገንዘብ ይሰጣል። ኤቭሪ ዊክ። እናንተ አሁን በሳምንት በአመት አንዴ ነው የሰጣችሁት። ኤቭሪ ዊክ 10,000 ብርም 20,000 ብርም 5 ብርም 10 ብርም ኤቭሪ ዊክ ያመጣል። እና በዛ ቢልዲንግ ውስጥ አንድ አስገራሚ ሴት አለች። በየእሁዱ ኦል ዲስ ይርስ ስሟ የሚጠራ ገበያ ነግዳ የምትኖር ሴት ነች። አየህ፣ እግዚአብሔር ሃው ማች ሰጠህ ሳይሆን በምን አይነት ስፒሪት ሰጠህ የሚለውን ነው ኢቫሉዌት የሚያደርገው። ትዝ አይላችሁም? ያቺ 2 ዲናር የሰጠችው ብዙ ከሰጡት ሁሉ በለጠ። ለምን? ትዳሯን ነበር የሰጠችው፣ ሕይወቷን ነበር የሰጠችው። አየህ፣ ሰዎች ትዳራቸውን እንኳን ለእግዚአብሔር ይሰጣሉ። እና ያቺ ሴት በየእሁዱ 200 ብር ትሰጣለች። ግን all over the years በየሳምንቱ 10 ዓመት ሙሉ ያለ ማቋረጥ እና አገር ሁሉ ስሟን ያውቃል። አንድ ወቅት ስሟ መጠራት ሲቆም ብዙ ሰዎች ከሌላ ቸርች ፓስተር ጌቱ አለም ያቺ ስሟን ሁሉ የምጠራት ሴት የት ሄደች አሉ። አብያተ ክርስቲያናት ሁሉ ስሟን አወቀ። የሚሰጡ ሰዎች እግዚአብሔር ታላቅ ጸጋ ያበዛላቸዋል። አሜን። እና አሁን አንዳንዶቻችሁ የሰጣችሁ ሰዎች የከሰራችሁ እንዳይመስላችሁ፣ እኔን እተነብይላችኋለሁ፣ እግዚአብሔር ታላቅ ጸጋ ይሰጣችኋል። ጳውሎስ ምንድነው የሚላቸው? ለዘሪ ዘርን ለመብላት እንጀራን በብዙ የሚሰጥ የሚዘሩትን ዘር ይሰጣቸዋል ያበረክትላቸውም። ኦልዌይስ የሚሰጥ ሰው የሚዘራ ነው። በቃ የሚሰጥ ነው። ሁልጊዜ ይዘራል፣ ሁልጊዜ ይሰጣል። አየህ፣ አንተ በሰጠ ቁጥር ሰማይ ላንተ ይሰጥሃል። ስለዚህ ያበረክትላቸዋል፣ የሚዘሩትን ዘር ይሰጣቸዋል። It's a big blessing። የሚሰጡ ሰዎች በትልቅ በረከት ውስጥ ነው የሚኖሩት። ሞክሩት። ይኸው ቃሉ እኮ ነው የሚለው፣ ያበረክትላቸዋል። ገንዘቡን ያበረክትላቸዋል፣ ጤናውን ያበረክትላቸዋል። አይ ፓስተር ጣመ ለአንተ እኔ ጸልይልሃለሁ። እኔ እዚህ 1 ሳምንትም እንኳን ፓስተር አልሆንም። ምክንያቱም እኔ እዛ አሁን ትመጣለህ አንተ፣ ይሄ ህዝብ ይልካል ታያለህ። እና የእግዚአብሔር ቃል ሲነገር
ቅድም አንድ ወንድም አለ። እሱ ከህይወት ብርሃን ሳይሆን አይቀርም የመጣው። አሜን የሚል ቅድም ለወገኖች እዚህ ለህፃናት ሲጸልይ ያመሰግን ነበር። ጸሎቱ ተሰምቶ ነው መሰለኝ። ያበረክትላቸዋል። አሜን። ሌላ ምን አላቸው? የጽድቃቸውን ፍሬ ይበዛላቸዋል። የሚሰጡ ሰዎች እና ምን አለ? ምን ሌላው ምን አለ? ይሄ በልግስና የሚደርሳቸው ሰዎች ደግሞ ስለነዚህ ሰዎች እግዚአብሔርን ያመሰግናሉ፣ የምስጋና ምክንያት ይሆናሉ። አሜን። እንዴት ነህ አንተ በቤተ ክርስቲያን? የምስጋና ምክንያት ነህ ወይስ የኮምፕሌን ምክንያት ነህ? በቸርች ውስጥ አንዳንድ ሰዎች የምስጋና ምክንያት ናቸው ሁልጊዜ። አንዳንድ ሰው ደግሞ በቃ ኮምፕሌን ነው። እዛ ማለቴ ነው። እናንተ አሪፍ እንደሆናችሁ ፓስተር ጣመ ነግሮኛል። እናንተ አሪፍ መሆናችሁን ፓስተር ጣመ ነግሮኛል። አንዳንድ ሰው ኮምፕሌን ብቻ ነው እና በቃ ኮምፕሌን ነው። ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ you should not be like that። አንተ በእግዚአብሔር መንግሥት ውስጥ የምስጋና ምክንያት እግዚአብሔር ያድርግህ። የምስጋና ምክንያት ሁኑ በቤተ ክርስቲያን። ቤተ ክርስቲያን እናንተን ሲያስብ ደስ እንዲለው በቃ እኔ the last 42 years 42 ዓመት ነው የሐዋሳን ሕይወት ብርሃን የመራሁት። ወደ 150 የሚደርስ ህዝብ ነበር። አሁን የሐዋሳ ሕይወት ብርሃን registered member 5000 ምናምን አለው። ያ ብቻ አይደለም ከተማ ውስጥ 30 ትልልቅ የሕይወት ብርሃን ቸርቾች ከዛ ወጥተው ተተክለዋል። እና እዛ ከተማ ውስጥ ከዛ ከ200 ምእመን ተነስቶ ከ25000 ምእመን በላይ አባሎች አሉ። እና የጸጉሬ ነጣው በጣም አርጅቼ እንዳይመስላችሁ። እናንተ ፓስተር ጣመን በደንብ ስለያዛችሁት ነው ጸጉሩ ያልነጣው። ግን በደንብ መያዛችሁን የማቀው አዋሳ ስትልኩት ብቻ ነው። እና በጣም የምስጋና ሰዎች አሉ። በቃ የምስጋና ቸርችን መጥተው አይዞሽ ቤተ ክርስቲያን ይሄ ሞርጌጅ ነው እንከፍላለን የሚሉ መጣችሁ ለሽማግሌዎቻችሁ ለፓስተሮቻችሁ እንደዚህ አይነት ቃል ተናገሩ። መሪ እኮ ሁሌ በቃ እንደቆዘመ ነው የሚኖረው። ይህንን ዕዳ ምን አረገዋለሁ፣ ይህንን ኑሮ ምን አረገ እያለ እየተጨነቀ ነው የሚኖረው። እና ድምፅ ስታልሰሙ አይዞ አለን፣ እኛ በጎን ነን፣ እግዚአብሔር ይረዳናል፣ ምንችለውን እናደርጋለን የሚል ጉባኤ ሲኖር ቤተ ክርስቲያን ደስ ይላታል፣ እግዚአብሔርን በደስታ ታገለግላል። ስለዚህ ጳውሎስ የምስጋና ምክንያት ይሆናሉ ይላል። እና ሌላው ጳውሎስ ምን ይላል? ይሄ ልግስናችሁ ይላችኋል የቅዱሳንን ጉድለት ያሟላል። ይሄ ቅዱስናችሁ የቅዱሳንን ጉድለት ያሟላል። ብዙ ምስጋና ለእግዚአብሔር የሚቀርብ ይሆናል። አሜን። በቃ የምስጋና ምክንያት የቅዱሳንን ጉድለት ያሟላል። የቤተ ክርስቲያንን ጉድለት ያሟላል። ቤተ ክርስቲያን አእምሮዋን ልቧን ከፍታ ወንጌል ትሰብካለች። አሁን የሐዋሳ ሕይወት ብርሃን ቤተ ክርስቲያን ያንን ቢግ ቴምፕል አሁን በኢቫንጀሊካሉ ሰርክል ትልቁ የአምልኮ ማዕከል ይሄ የሐዋሳ ሕይወት ብርሃን ነው። ይኸው እዚህ ያለ ኢሳይያስ ጠይቁት እና ትልቅ ምስጋና ነው። አሁን እኛ ስለ ህንፃ እናስብም። አሁን ሚሽን ነው እያሰብን ያለ ነው። ሚሽን ከኢትዮጵያ ውጪ ከድንበር ማዶ ወንጌልን ለመስበክ እሱን እየሰራን ያለ ነው። ለዚህ ብዙ ስትራቴጂ እየሰራን ያለ ነው እና በትልቅ ሙቭ ውስጥ ነን ያለ ነው። በቃ ያ ሸክም ከላያችን ላይ ወርዷል። ይህንን ዕዳ ገላችሁ ወንጌልን ለቡርኪና ፋሶ፣ ለማሊ፣ ለሌሎች ሀገሮች መስበክ። ይህን የሚያደርጉ በልግስና የሚሰጡ ሰዎች ቸርቿ ውስጥ ሲኖሩ ነው። ክብር ለእግዚአብሔር ይሁን። እና ሰዎች እግዚአብሔርን ያከብራሉ፣ እግዚአብሔርን ያመሰግናሉ። ቅዱሳን
ለቅዱሳን ይጸለይላቸዋል። ምን ይላል? ለቅዱሳን ይጸለይላቸዋል ይላል። ጋይ ሳሙኤልም የሐዋሳን ሕንፃ ከሰሩ መሐንዲሶች አንዱ ነው። እግዚአብሔር ይባርክ። ምን ይላል ጳውሎስ? ምን ይላቸዋል? ሊያዩዋችሁ ይናፍቃሉ። እናንተ ይህንን ልግስና የሰጣችሁትን በኢየሩሳሌም ያሉ ቅዱሳን ሊያዩዋችሁ ይናፍቋችኋል፣ እናም ስለ እናንተ ይጸልያሉ። አያችሁ፣ በልግስና የሚሰጡ ሰዎች ይጸለይላቸዋል፣ ይወደዳሉ። ዛሬ ማለዳ አንዱ ካነበብኩት የመጽሐፍ ቅዱስ ክፍል ማቴዎስ 26 ነው እና ያንን ክፍል ሳነብ ያቺ ሴት የአልባስጥሮስን ብልቃጥ ሰብራ፣ ያ የአልባስጥሮስ ብልቃጥ ቴዎሎጂያንስ እንደሚናገሩት የ1 ዓመት የአንድ ሰው ቀለብ ነው ይላሉ። ያ የአልባስጥሮሱ ብልቃጥ ያንን የ1 ዓመት ቀለቧን አፈሰሰችው ኢየሱስ ላይ። አሜን አሜን። አዛ ታይም ልክ እሷን ስታደርግ በቀያፋ ቤተ መንግሥት ውስጥ ኢየሱስን እንዴት ለማጥፋት ይማከሩበት ነበር። ይህቺ ምስኪን ሴት ግን በሰው ቤት ውስጥ ገብታ በኢየሱስ ላይ አፈሰሰችው። አስገራሚው ነገር ከ12ቱ አንዱ ደግሞ ይቆጣ ነበር። ለምን ተሰጠ ብሎ ሌባ ስለነበር ነው አለ ዮሐንስ። ሌባ ስለነበር ነው አለ። ኢየሱስ ግን ምን አለ? ተዋት፣ አታድክሟት። እርሷ የሰራችው ይህ ሥራ ወንጌል በተሰበከበት ስፍራ ሁሉ ለመታሰቢያዋ ይሰበካል። አሜን። ወንድሞቼና እህቶቼ በእግዚአብሔር ቤት ውስጥ መታሰቢያ ያለው ሰው ሁኑ። መታሰቢያ እገሌ እኮ በቤተ ክርስቲያናችን ይሄ ነበር፣ እገሊት እኮ በቤተ ክርስቲያናችን ይቺ ነበረች። መታሰቢያ ማለት መታሰቢያ የሌለው ሰው ቸርች ውስጥ አለ። ግን መታሰቢያ ምንም ገንዘብ እኮ ብቻ አይደለም ወንድሞችና እህቶች መታሰቢያ የሚሰጣችሁ። ኤቭሪ ዊክ ይህን ቤት መጣችሁ እኮ ከጠረጋችሁ እሱ መታሰቢያ እኮ ነው። በቃ አንድ ነገር በህይወታችሁ ሳምቲንግ ምንድነው? ምን መታሰቢያ ያላችሁ አሁን እናንተ እዚህ ቸርች ውስጥ? እኔ አላቃችሁም፣ ማናችሁንም አላቅም። ግን ምንድነው? ቤተ ክርስቲያን ያው ነች፣ የትም ቢሆን ያው ነች። ቸርች ውስጥ ያለው ችግር ያው ነው፣ አሜሪካም ይሁን ኢትዮጵያ። ምንድነው መታሰቢያ ያላችሁ? እቺ ሴት ዛሬ ማለዳ በቃ በጣም ልብሬን እንትን አለችው እና ኢየሱስ ለመቃብር ያደረገችው አለ ተዋት፣ አታድክሟት፣ ተዋት። ወንድሞቼ ዛሬ ብቻ ሳይሆን ወደፊትም በእግዚአብሔር መንግሥት ውስጥ እስካላችሁ ድረስ መታሰቢያ ያላችሁ ሰዎች ሁኑ። መታሰቢያ ያላችሁ እና ይሄ ሰው እንደዚህ ምን አላቸው ጳውሎስ? ያስቧችኋል፣ ይናፍቋችኋል፣ ሊያዩዋችሁ ይናፍቃሉ፣ ይጸልይላችኋል አላቸው። ያዋንቡት ቅድም ያነበብነው እኮ ክፍል ነው። ለምን መታሰቢያ አድርገዋላ። ሌላው ጥቂት ማነሳው በልግስና የምንሰጠው ሁሉን ለሰጠን ለእግዚአብሔር ነው እንጂ ለሰው አይደለም። አሁን ዛሬ የሰጣችሁ ሰው ለፓስተር ጣመ ለቤተ ክርስቲያን ቦርድ አይደለም፣ ለሰው አይደለም የምትሰጡ። የሰጣችሁት ለእግዚአብሔር ነው። አሜን። እግዚአብሔር አይቷል፣ እግዚአብሔር መዝግቦታል፣ እግዚአብሔር በመዝገቡ ጽፎታል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ይህንን ዳዊት ነው የተናገረው። የእስራኤልን አለቆች ሁሉ፣ የጭፍሮች አለቆች ሁሉ
በንጉሱ እና በልጆቹ ሀብት ግዛት ሁሉ የተሾሙትን ጃንደረቦች ኃያላንን ሁሉ ሰብስቦ ለእግዚአብሔር ለቃል ኪዳኑ ታቦት የረፍት ቤት ለመስራት እኔ በልቤ አስቤያለሁና ልጄ ሰሎሞን ገና ብላቴናው ነው፣ ሕንፃው ግን ለእግዚአብሔር ነው፣ ለእግዚአብሔር ለአምላክ ነው እንጂ ለሰው አይደለም አላቸው። ለልጄ አይደለም የምትሰሩት፣ ለእግዚአብሔር ነው፣ ለማንም አይደለም። በእግዚአብሔር ቤት የምናደርገው ሁሉ ለሰው አይደለም፣ ለእግዚአብሔር ነው የምናደርገው። ለዚህ ታላቅ አምላክ ነው የምናደርገው። ሌላው መጽሐፉ የሚነግረን ምንድነው? የምንሰጠው ደግሞ እንደ አቅማችን መጠን። ፍሪደም እኮ ይሰጠናል የእግዚአብሔር ቃል። በቃ እንደ አቅማችሁ መጠን ስጡ አለ። ኦፍ ኮርስ የመቄዶንያ ምእመናን ድሆች ናቸው እና በስደት እንትን ያላቸው ጳውሎስ ምን ይላቸዋል ሲያመሰግናቸው? እንደ አቅማቸው መጠን ከአቅማቸው የሚበልጥ ሰጡ። ስለዚህ እመሰክርላቸዋለሁ። መጽሐፍ ቅዱስ እንደ አቅማችን እንድንሰጥ ነፃነት ይሰጠናል። ደግሞ ከአቅማችንም በላይ ልንሰጥ እንችላለን። ሌላው አንድ ለወደፊትም ዛሬ ብቻ አይደለም፣ ሁልጊዜ እግዚአብሔርን ስታመልኩ ስታገለግሉ አስራታችሁን መባችሁን ስትሰጡ እንድታቁት የሚገባውን ይሄ ሁሌ ስለማይሰበክ ነው። ምንድን ነው የምንሰጠው? ለእግዚአብሔር ያለንን ፍቅር ለመግለጥ ነው የምንሰጠው። ምንም ሌላ ሪዝን ኖሮን አይደለም። የምንሰጠው ለእግዚአብሔር ያለንን ፍቅር ለመግለጥ ነው። ፉል ስቶፕ። አገልግሎት በሉት፣ ገንዘብ መስጠት በሉት፣ ጊዜ መስጠት በሉት፣ ዋናው ኤክስፕሬሽኑ ለእግዚአብሔር ያለንን ፍቅር መግለጫ ነው። ፍቅር የሌለው ሰው እግዚአብሔርን ሊያመልክና ሊያገለግል አይችልም። በቃ ለእግዚአብሔር ያለንን ፍቅር ለመግለጥ ነው። በቃ ጴጥሮስን እንደዚህ አይደል ያለው? ትወደኛለህ አለው። ጴጥሮስ ትወደኛለህ አለው። ግልገሎችን፣ ጠቦቶችን፣ በጎችን ጠብቅ። ፍቅር እኛ ቸርች ስለምትከፍለን አይደለም የምናገለግለው። አንዳንድ ጊዜ አንዳንድ ሰው እኔ እኮ ነኝ ደሞዝን የምከፍለው ብለው ደፋር ሰዎች የሚናገሩ ሰዎች አሉ አገልጋዮች ላይ። እናንተን ማለት አይደለም። የምናገለግለው ቀለብ ስለሚሰጠን አይደለም። እዚህ አገልጋዮችም ካላችሁ ቸርች የምትከፍላችሁ ማገልገል ያለባችሁ ቸርች ስለምትከፍላችሁ መሆን የለበትም። ስህተት ነው። እሱ ብለሲንግ ነው። የምናገለግለው ለኢየሱስ ካለን ፍቅር የተነሳ ነው። አገልግሎት የፍቅር ጉዳይ ነው። በቃ ገንዘብ መስጠት የፍቅር ጉዳይ ነው። ኖ ዌይ ይላል ፈረንጅ። ኖ ዌይ። በግዳጅ በግድ በኃይል የምሰጠው አገልግሎት እግዚአብሔር አይቀበለውም። የምናገለግለው ለኢየሱስ ያለንን ፍቅር ለመግለጥ ነው። የምትሰጡት ማንም አፕሪሺየት እንዲያደርጋችሁ መሆን የለበትም። ኖ የምትሰጡት ለኢየሱስ ላለ። ስንቶችስ ኢየሱስን ትወዳላችሁ? እጃችሁን አሳዩት። እወድሃለሁ ጌታ ኢየሱስ ሆይ በሉት። አሜን። እና የምንሰጠው ከሱ ፍቅር የተነሳ ነው። ናይሮቢ ውስጥ አንዲት ሴት ሁልጊዜ ጠዋት ማክሰኞ እየመጣች የእግዚአብሔርን ቤት ታጸዳለች። ሁልጊዜ ማክሰኞ። ከዚያ አንድ ወንድም ደግሞ ይመጣና ሰም ኮርነር ይጸልያል። እና ብዙ ጊዜ እቺ ሴት ሁልጊዜ ስታጸዳ አይቶ አንድ ቀን መጣና ሲስተር አላት፣ አቤት ነይ ወደ እኔ መኪና አላት። እሺ አለችው። እና ቪዚቲንግ ካርዴን ልስጥሽ፣ አይዞሽ እኔ ስራ አስቀጥርሻለሁ አይዞሽ ብሎ መኪናዋ ጋር ወስዶ ቪዚቲንግ ካርዱን ሰጣት፣ አድራሻ ወረቀት።
ታንኪዩ። ህይወት ብርሃን ስለሆነች ትሁት ነች እሷ። ታንኪዩ አመሰግናለሁ። እሺ ና ወደ እኔ መኪና ደግሞ አንተ አለችው። ወደ እሷ መኪና ወሰደችው። የሱ መኪና የሚኒሊክ ጊዜ መኪና ነው። የሷ መኪና ሌተስት 2024 ብራንድ ነው። ሲቲዋ ማን እንደሆነች ታውቃላችሁ? የአንድ የዓለም አቀፍ ድርጅት ሲኢኦ ነች። የአንድ ዓለም አቀፍ ድርጅት ዋና ስራ አስኪያጅ ነች። ስማ አለችው፣ ይሄንን የማደርገው አለችው ለጌታዬ ያለኝን ፍቅር ለመግለጥ ነው። ሃሌሉያ ሃሌሉያ። አገልግሎት መስጠት፣ ልግስና ለእግዚአብሔር ያለንን ፍቅር መግለጫ ነው። እና ፍቅር ያላችሁ ስጡ። የጌታ ፍቅር ያላችሁ ሰዎች ስጡ። ነገም ስጡ፣ ተነገ ወዲያም ስጡ። እና መጽሐፉ ምን ይላል? የምንሰጠው ደግሞ በፈቃዳችን ነው ይላል። የምንሰጠው በፈቃዳችን ነው። መጽሐፉ እኮ ነው የሚለው። ዜና 29 ከቁጥር 15 እስከ 17 ስታነቡ ዛሬ አለ ዳዊት በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? እና ቀጥላችሁ ስታነቡ ሕዝቡም በፈቃዳቸው እናንተ ዛሬ እንዳደረጋችሁት አቀረቡ። ሕዝቡም ፈቅደው ሰጥተዋልና በፈቃዳቸውም አቅርበዋልና ደስ አላቸው። እኔም በልቤ ቅንነትና በፈቃዴ ይህን ሁሉ አቅርቤያለሁ። አሁንም በዚህ ያለኝ ሕዝብ በፈቃዱ እንዳቀረበልህ በደስታ አይቻለሁ። እግዚአብሔር ይባርካችሁ። በፈቃዳችሁ ስለሰጣችሁ እግዚአብሔር ይባርካችሁ። ወደፊትም አሁን እኔ ስብከቴን ስጨርስ ብዙ ሰዎች መጣችሁ እዚህ ሳጥን ውስጥ እንደምትጥሉ ተስፋ አደርጋለሁ። በፈቃዳችሁ አድርጉ። እግዚአብሔር ሰማያዊውን በረከት፣ ምድራዊውን በረከት፣ የልጆቻችሁን በረከት፣ የጤናችሁን በረከት፣ ገንዘብ ሊሰጣችሁ የማይችለውን በረከት ይሰጣችሁ። ክብር ለእግዚአብሔር ይሁን። እና የምንሰጠው እኮ ደግሞ ከእግዚአብሔር የተቀበልነውን ነው። ብዙ ሞኝ ህዝብ አለ። እኔ ሰርቼ፣ እኔ ለፍቼ፣ እኔ ደክሜ ያመጣሁት ላቤ ምናምን ይላል አንዳንድ ሰው። ኖ ወንድሞች እናቶች፣ እናንተ እንደዛ አትሳቱ። የሰራችሁት ጤና የሰጣችሁ እግዚአብሔር ስለፈቀደ ነው። እና ያላችሁ ገንዘብ የእግዚአብሔር ነው። ቤታችሁ የእግዚአብሔር ነው። መኪናችሁ የእግዚአብሔር ነው። ባንካችሁ የእግዚአብሔር ነው። ሁለንተናችሁ የእግዚአብሔር ነው። የምትሰጡት እሱ ከሰጣችሁ ነው። የእናንተ የሆነ ምንም ነገር የለም። ምን አላችሁ እናንተ? እኮ ምንም አልነበራችሁ። እግዚአብሔር እኮ ነው የሰጣችሁ። የምንሰጠው እግዚአብሔር ከሰጠን ነው። አሜን። እና ዛሬ ትሁት ሆናችሁ እንድትሄዱ ነው የምፈልገው። ያለኝ ሁሉ የጌታ ነው። የምሰጠው እግዚአብሔር ከሰጠኝ ነው። ከእግዚአብሔር እጅ የተቀበልነውን ነው የሰጠነው። እና ስጨርስ ምን ብዬ ነው የምጨርሰው መሰላችሁ? ለእግዚአብሔር የሰጡ ሁሉ ሕይወታቸው በታላቅ በረከትና ፍጻሜ ተጠቃሏል። በዚህ ነው የምጨርሰው። ለእግዚአብሔር የሰጡ ሰዎች ሕይወታቸው፣ ትዳራቸው፣ ልጆቻቸው፣ የልጅ ልጆቻቸው፣ ትውልዳቸው የተባረከ ነው። አንድ ሚስጥር ልንገራችሁ ወንድሞቼና እህቶቼ፣ የእናንተ የመስጠት በረከት ወደ ልጆቻችሁ፣ ወደ ልጅ ልጆቻችሁ ሁሉ ይሸጋገራል። እግዚአብሔር ለተወሰነ ቀን አይደለም የሚሰጣችሁ፣ ለትውልዳችሁ። የዛ የተባረከው ሰው ዝርያ ነው ይባላል ዘራችሁ። እናንተ ከሞታችሁ በኋላ የዛ የተባረከ ሰው ዝርያ ነው፣ የገሌ ልጅ እኮ ነው ይላል። እግዚአብሔርን በመስጠቱ በማገልገሉ የተሳካለት
እግዚአብሔር ይመስገን። እችን ሴትዮ ታሪክ ነግሬያችሁ ልጨርስ። ያቺ ከኤልያስ ጋር የተገናኘችው ሴት አንደኛ ነገሥት 17 ላይ የሰራብተዋ ሴት ኤልያስ አገኛት። አንቺ ሴት ውሃ ጠጭኝ አላት። ውሃ ልታመጣለት ስትሄድ ቁራሽ እንጀራም ካለሽ አምጪልኝ አላት። ሴትየዋ ሕያው አምላክህን እግዚአብሔርን አምላክህ ሕያው እግዚአብሔርን በማድጋ ካለው ከፍኝ ዱቄት በማሰሮ ካለው ከጥቂት ዘይት በቀር እንጀራ የለኝም። የ3 ዓመቱ ረሃብ ሁሉን ዘግቶታል። የለኝም አለችው እና መለኮታዊ መመሪያ ሰጣት። ሂጂና አላት ከዛች ከእፍኝ ዱቄትሽ አስቀድመሽ ለእኔ ጋግሪ፣ ታናሽ እንጎቻ አድርገሽ አምጪ፣ ከዚያ በኋላ ደግሞ ላንቺ ብይ። እርሷም ሄዳ ኤልያስ እንደነገራት አደረገች። ያችን እፍኝ ዱቄት ምን አይነት እምነት ነው! ምን አይነት በእግዚአብሔር ላይ ያላት እምነት ነው! ይሄዳል ኤልያስ እንጎቻውን ጋግራ አመጣች እና መጽሐፉ ምን ይላል? ዱቄቱም በኤልያስ እጅ እንደተነገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮው አልጎደለም፣ በምድር ላይ እግዚአብሔር እስኪያዘንብ ቀን ድረስ። አሜን። ከሚቀበል ይልቅ የሚሰጥ ብፁዕ ነው። ብፁዕ ማለት ምን እንደሆነ ታውቃላችሁ? ትርጉሙን ብፁዕ ማለት ጥልቅ ደስታ ያለው ሰው ማለት ነው። ብፁዕ የሚባለው ብፁዕ ማለት ጥልቅ ደስታ ያለው ሰው ነው። አየውልህ፣ ገንዘብህ ጥልቅ ደስታ አይሰጥህም። ዕውቀትህ ጥልቅ ደስታ አይሰጥህም። ዘርህ ጥልቅ ደስታ አይሰጥህም። ማንነትህ ጥልቅ ደስታ አይሰጥህም። ጥልቅ ደስታ የሚሰጥህ ኢየሱስ ነው። ጥልቅ ደስታ የሚሰጥህ የእግዚአብሔር ቃል ነው። ኢየሱስ ከሚቀበል ይልቅ የሚሰጥ ብፁዕ ነው። ፓስተር ወደዚህ መጥቶ ይጸልይልናል።